ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ቤተሰብ ሆኑ ስንል በትህትና እንጠይቃችኋለን ማለት ነው። ሰው ዛሬ የመጡበት እንግዲህ እህታችን ሀና እንግዲህ ያው እኛ ኢትዮጵያውያን በሀገራችንም በስደትም መከራችን ትንሽ ሳይሆን በጣም ብዙ ነው። እንግዲህ እቺ በሰሞን ሁላችሁትም አይታችኋል ብዬ ተስፋ አድርጋለሁ። ምክንያቱም ሶሻል ሚዲያ ቲክቶክ፣ ፌስቡክ የተለያየ ሚዲያ የተቆጣጠረችው ቆንጅየዋና መልከ መልካሟ ወጣቷ ብዙ ማደግ የሚገባት ገና ሮጣ ያልጨረሰችው እህታችን ሀና እንግዲህ በሊቢያ እንግዲህ በአጋጆች በጨካኞች እጅ ትገኛለች ማለት ነው። ነገር ግን እንግዲህ ከወር ምናልባት ከሁለት ወር በፊት እንግዲህ ህይወቷ እንዳለፈ ብዙዎች ሲነገር እንደነበረና ቤተሰብም እንግዲህ እርሙን አውጥቶ ምንም እንኳን በእምነትም እንኳን ባይቀበልም እንኳን ነገር ግን ልጃቸው እንደተረዱ ነው እንትን የተባለ ግን ሆኖም ሳለ እንግዲህ ደግሞ በቅርብ ሳምንታት ውስጥ ልጃቸው እንዳለች እሱም ያለችው በአጋዦችና በጨካኞች እንዳለች የሚያሳዩ ቪዲዮዎች እጅግ በጣም በርካታዎችን አስቆጥቷልም አሳዝኗል ማለት ነው። እኛ ኢትዮጵያውያን በሀገራችንም ርካሾች ነን፣ በሰው ሀገርም ርካሾች ነን። ስለዚህ በጣም ያሳዝናል። እኔ ምኑን ከምን ብዬ ራሱ አላስብም እውነት ለመናገር እኛ አሁን እየተጨቃከንን ያለነው የገንዘብ የራሶቻችን ዜጋዎች ናቸው በእኛ ላይ እየጨከኑ ያሉት። በእኛ ላይ ነው የሚጨክኑት። ያ ማርያምን በነገራችን ላይ እኛ ረጅም አመት ነው አረብ ሀገር የተቀመጥነው ምናምን ነገር ግን ምንም የሆነው ነገር የለም። በሀገራችን ላይ ግን እንደምታዩት በራሳችን ዜጋዎች አሁን እቺ ልጅ እንግዲህ በራሳችን ያው ቋንቋችን የለ እንጂ በራሳችን ዜጋዎች እንደታገተች ነው እየተነገረ ያለው እና ይሄ ነገር አግባብ ነው ብላችሁ ታስባላችሁ? ስለዚህ ሁላችሁም እውነት ለመናገር ቲክቶክ ትንሽ ነው፣ ቲክቶክ ትንሽ ነው፣ ዩቲዩብ ተከታታይ የለውም ብላችሁ ዝም ልትሉ አይገባም። ከአንዳንድ እየተባለ ሶሻል ሚዲያ ባይዘወይ እንትን አለው ያኔ ተጽዕኖ አለው። ስለዚህ ሁላችንም ለዚች እህታችን ድምጽ ልንሆን የሚገባ ነው። ሁላችንም ስደት ላይ ነው ያለነው። ስደትን እናውቀዋለን፣ ሁሉን ነገር ስለምናውቀው ለዚች እህታችን ፍትህ ልንጠይቅ ይገባል። እውነት ለመናገር እኔ በጣም ነው ያሳዘነችኝም። በዛ ላይ ደግሞ በራሳችን ዜጋዎች በእኛ በኢትዮጵያውያን መሆኑ ደግሞ በጣም ነው የሚያሳዝነው። እውነት ለመናገር ማርያምን ምን ብዬ ምኑን ከምን ራሱ እንደምል እኔ አንዳንዴ ግራ ነው የሚገባኝ በእውነቱ ከሆነ ማለት ነው። ስለዚህ ሁላችንም ለዚች እህታችን እንግዲህ ለቤተሰቦቿ ለእናቷ እውነት እኔ አላቅም በቃ አንዳንዴ በቃ ከቃላት በላይ ነው የማወራው ራሱ ነው ጥፍት ያለብኝ። ስለዚህ ለእህታችን ድምጽ እንሆናት፣ ፈጣሪ ከእናት አባቶቿ ጋር ያገናኛት። እንዲሁም ደግሞ እግዚአብሔር በቃ እንደዚህ ለወገን የሚቆሙ ጀግናዎችን ወንድሞችን ደግሞ ፈጣሪ ደግሞ ያኑርልን። እውነት እኔ ምን ብዬ እንደምል ራሱ በጣም እንትን አለኝ የእውነት አንዳንዴ በቃ ብቻ ያለው ነገር እኔ ከአቅም በላይ ነው የእውነት። እኔ ሳያት ልጅቱን በቃ ስክሮል እያደረኩ ነው። በጣም ነው የምታሳዝነው፣ በጣም ነው የምታምር፣ በጣም ቆንጆ ናት፣ ገና ልጅ ናት፣ ገና ሩጣ አልጨረሰችም፣ ገና ብዙ ነገር የሚጠበቅባት ናት። በዛ ላይ የልጅ እናት ናት፣ በዛ ላይ ስደተኛ ናት። በቃ በጣም ነው ልቤ የሚነካው ማለት ነው። ስለዚህ እግዚአብሔር እንግዲህ ይችን እህታችን ፈጣሪ ያስገኛት። የእውነት ምኞቴ ነው በቃ በጣም እንድትገኝ በጣም ምኞቴ ነው፣ በጣም ፍላጎቴ ነው። ስለዚህ ፈጣሪ እህታችን እንግዲህ በሰላም እንግዲህ እንድትመጣልን እኛም የሁላችንም ምኞት ነው ማለት ነው ቤተሰቦች። ስለዚህ ሁላችሁም ቢሆን መተኛት የለባችሁም። ሁላችሁም በምትችሉት ነገር ሁሉ እንትን ማለት አለባችሁ። እውነት ለመናገር በምትችሉት ሁሉ ሀሳብ መስጠት አለባችሁ። እና ይሄን ያለው ነገር ፈጣሪ ሰላም ያሰማን። ግን ደግሞ እኔ በነገራችን ላይ የራሳችን ዜጋዎች እንደዚህ በዚህ ጭካኔ በቀደም ለተሳየው ምናምን እንደዚህ በቃ በጣም ነው ያሳዘነችኝ ማርያምን። በቃ እንትን አለን ምናምን መረጃ አለን ምናምን ብለው 52000 ሰው ባለበት በዚህ ልክ ጭካኔያቸው ምኑን ከመለቃቅመው እንዳመጡት የት ሀገር አጥንት እንዳመጡ እኔ ራሱ እንቅልፌን ሳልተኛ ነው ያደርኩኝ። እግዚአብሔርን እንቅልፌን ራሱ አልተኛውኝም ማለት ነውና ይሄ ራሱ በጣም ነው እንትን የሚለው እውነት ለመናገር በጣም ነው የሚያሳዝነውና ፈጣሪ ከእንደዚህ አይነት ነገር ይጠብቅ። እንደዚህ አይነት ጭካኔ በራሳችን ዜጋዎች ምናምን የሚያስጠላው ነገር እኮ እኛ በሌላ ዜጋ እኮ ማርያምን ብንታገት እኮ ምንም እኮ አይደንቅም እኮ። እኛ አረቦች ጋር ተመላልሰን ምናምን እንዴ ያው ሴትዮዋ አንድ ስትናገረኝ እንዴት እንደምመልስላት ብታዩ እኮ እግዚአብሔርን በጣም ነው እኔ እንትን የምለው ማለት ነው የሚገርመኝ።
እኔ ግን በራሳችን ዜጋዎች የዚህን ያህል ጭካኔ ጥግ በጣም ነው የሚያሳዝነው። እና ሁላችንም በዚህ ችታችን ፍትህ ልንጠይቅ ይገባናል። እና ቤተሰቦቼ ብዙም ወሬ አላወራባችሁም። እንግዲህ ታችን እንዲያስገኝልን ፈጣሪ ይርዳን ነው የምለው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ብዙ ትርፍ ይበልልኝ። ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት አለማችን ሁሉ ሰላም ያርግልን። የእውነት ዓለም በብዙ ነገር እየተጨነቀች ነውና ፈጣሪ እንትን ይበልልን። ፈጣሪ ሰላሙን ያምጣልን። እውነት ለመናገር የእውነት በጣም ብዙ ነገር አለና እግዚአብሔር ሰላሙን ያምጣልን። ሁላችንም በዱዓችን ሀገራችን በዱዓችን እናስብ። የምር ኢትዮጵያ ሰላሟን ያብዛልን። እናም በቃ ኢትዮጵያም ሳይሆን በብዙ አሁን ሁሉም ዓለም ላይ በጣም እንትን ይላል ያለው ነገር ያስጠላል። እውነት ለመናገር እንዳደዛለው በተረፈ አመሰግናለሁ። ሰላማችሁ ብዙ ተትረፍረፍ ይበልልኝ። ቴንኩ ጋይሶች። ይሄን ያለው ነገር ሰላማችሁ ይብዛ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ልጆች እናመሰግናለን። ያለው ነገር ይሄ ነው። ስራ ልስራ ትንሽ እየስራ ስራ ለተፈቀው ደግሞ ማለት ነው። ለግቢያችን በጣም ያምራል አይዘው ማለት ነው። ኧረ ምን ሞኝ ነው? ኧረ ምን ሞኝ ነው? ለፊቴ ማዲያት ማዲያት መድኃኒት ይኸው ጠፍቶ ቀረ አይደል ጎበዝ። አሁን ቤቴ ልጥረግ ምናምን ነገር ከዛ በቃ ትላላችሁ። ቤት ልጠርግ ነው ይሄት ፀጉሬን አያችሁት? ኧረ ምን ሞኝ ነው? ኧረ ምን ሞኝ ነው? ሲዘሩት ዝም ያለ ሲመቱት ዝም ያው ነው። ምን ሞኝ ነው? ሲዘሩት ዝም ያለ ሲመቱት ዝም ያው ነው። ኧረ ምን ሞኝ ነው? ሲመቱት ዝም ያለ